ይገኛል ብዙ ጊዜ ለምሳሌ የሆነ ችግር አለ ከተባለ ያንን ችግር ሶልቭ አድርጎ ገንዘብ ማግኛ ማድረግ ይቻላል። አሁን ያንን ስለምፈልግ ዝቅ ብሎ እንትን ማድረግ እኔ ፍላጎት አለኝ። አብሮ ከታች ካሉ ወንድሞቼ ጋር መስራት ፈልጋለሁ፣ ማገዝ በምችለው ፈልጋለሁ፣ ስራ ማሳየት ፈልጋለሁ። ይሄን ሁሉ ማደርገው ደግሞ ጊዜ ነፍ ኑሮኝ አይደለም። በየቀኑ እኮ ገስት እየገባው ላይቭ እየገባው ነበር እንትን ማደርግ። አሁን እሁድ እንትን ለማድረግ ላይቭ እንትን አለኝ። በቃ ማለት አስጠላኝ ላይቭ መግባት። እሁድ ዕጣ ለማውጣት እንኳን ላለመግባት ቀጣይ ሳምንት አወጣዋለሁ እላለሁ። ከዛ ደግሞ ቀጣይ ሳምንት ሲመጣ አሁንም ቀጣይ ሳምንት በቃ ስልችት ብሎ ላይቭ መግባት አስጠልቶኝ አሁን እንደዚህ ከጀርባ ብዙ ነገር የሚወራ ነገር በቃ ብዙ በቃ እንትን ብቻ በቃ አልሆናለ። ከዛ ሌሎች የኔን በቃ ለኔ ጥሩ ነገር የሚያስቡ ሰዎች ያንን ነገር እየሰሙ መታመን በቃ መበሳጨት ጀመሩ። ብዙ ነገሮች ተሞክረው ብዙ ነገሮች እየተደረጉ በእኛ ስም ብዙ ነገር መጭበርበር እየተጭበረበሩ ልጆች ምናምን አየሁ። ከዛ በቃ ሰለቸኝ። ሊቀርብ መስቆይ ለምን እኔ እማጥረው በዚህ በሞት ነው እየከሰርኩ ያለሁት። ለምን አላቆም? የራሴን ጥቅም ብቻ ነው። የትኛው ክርስቶስ ነኝ? እነሱ ምስጋናው ቢቀር እንኳን ስድቡና ትችቱ ካልቀረልኝ እኔ ምን አታገለኝ? እና መሲ መለሰው እኔ ጽፋቸዋለሁ። እሺ አመሰግናለሁ። ግን እኔ እግዚአብሔርን ከዚህ በኋላ እኔ ጋር ሰው ከሳችሁ የምትመጡ ሰዎች ራሳችሁ መልሼ እንዲገልብጬ ነው የምከሳችሁ። አንደኛ እኔ ጋር ስትመጡ የተናገራችሁ ሰዎች አላችሁ። መታችሁ እዚሁ ገስት ላይ መታችሁ ወልደ ጊዮርጊስ ይሄው እናንተ ባላችሁ ደረጃ አንደኛ በስልክም አገናኝቻችኋለሁ። በስልክም ኑ ልጋፈጣችሁ ብሏችሁ ኖ ህዝቤ ፊት ብሏችኋል። ወልደ ጊዮርጊስም ነበርክ ሰው ፊት ነው መጋፈጠው ብሏችሁ ነው የመጣው። እናንተ እውነት ያላችሁ መስላችሁ መጣችሁ እኔ ጋር ጠየቁት። ባይዘው ማሚ ቅድም ስናወራ በስል ከወልደ ጊዮርጊስ ጋር ኃይለ ቃል ሁላ ተነጋግረናል። እስከ 80,000 ድርሃም አልተሰጠንም ሚዲያ ወተን እንደዚህ አለን ሲሉ ኦኬ ብዬ ወልደ ጊዮርጊስን ደውዬ በኃይለ ቃል ነበር የተናገርኩት። እንዴት ነጋዴዎች እንዴት ነው በብሩ በሐዋላ እየሰራችሁት ነው ሁላ ብለሽኛል። አንድ ቃል በቃል ነው ያልኩት። ምክንያቱም እዛ ሰው ፊት ለፊትም ብያለሁ። እናንተ ሀቅ ካላችሁ ትክክለኛ ሀቀኛ ከሆናችሁ ለኔም እሱም ስልክ ላይ እያለ የተናገራችሁትን ኑ ሰው ፊት ድገሙት፣ እሱ ይዋረድ። ከዛ በተረፈ ግን አሁን ተጠርታችሁ ካልመጣችሁ ግን ውሸታም እናንተ ናችሁ። ምንም ላደርጋችሁ አልችልም። እሱ ሀቀኛ ነው ማለት ነው። ሽምጥጥ እንዳታደርጉ ኑ። ራሱንም ማገናኘቻችኋለሁ። በስልክ ስናወራ ማሚ ያሉኝን እንዳለ ዝርግፍ አድርጌ ለወልደ ጊዮርጊስ ነግሬው እንዲህ ብላችሁኛል፣ እንደዚህ ብላችኋል። ይሄንን ነገር ደግሞ እንድታስተካክልላቸው ነው። እሱ ሲጠይቃቸው እነሱ የሚሄዱት በሌላ እንትን ነው። ስለዚህ ኑ ወልደ ጊዮርጊስ ይኸውና ፊት ለፊታችሁ ነው። ኑና ለኛ የነገራችሁን እንደዚህ ብላችሁ ንገሩ። ከዛ በተረፈ ግን መታችሁ ካልተናገራችሁ ግን ወር ነው የሚሄድባችሁ። ስማችሁ ካልጠቀስ አልታዋችሁም። ሄመን እኔ አስገብቻት ነው ያው ነጋዴ ስለሆነች ምናልባት እሷ ከሆነች ብዬ ነው። አንዷ መሲ አዙሪ እሱ ሄመን አንዷ ነች። መሲ ኖ እኔ ጋር የመጡትን ልጆች ወልደ ጊዮርጊስን አንዴ ቆይ ሚውት አድርጉ። ከዛ እንደዚህ ብላችኋል ወልደ ጊዮርጊስ ይኸውና ሲል ወልደ ጊዮርጊስን በአካል በውስጥ እንነጋገር ሲሉ እሱ ወልደ ጊዮርጊስ ደግሞ ኖ ሶፊት ነው መነጋገር የምፈልገው አላችሁ። ይሄው ወልደ ጊዮርጊስ ይኸውና ለኛ የነገራችሁን መጣችሁ ፊት ለፊት ተጋፈጡ። ከዛ በተረፈ ግን ሀቀኛ ነው እሱ ማለት ነው። እሺ እንትን አለሽ ስልካቸው አለሽ ሙኒቴ መሲ ወይ ስልካቸው እያዩን ነው። ምን የምን ስልካቸው ነው? ሳሪ ተይ እንጂ ሳሪ ደግሞ እኔ እንትን ላድርግ። አንድ ያወራኝ ሰው ስላለ መጀመሪያ ፍቅር ይግባ። ፍቅርን አስገቡት ጥሩትና ይምጣ። ኦኬ ፍቅር ዲዛይን ቤት ያበቃን ይምጣ።
ሰመረ የሚምጣ ሸራፍ። ኦኬ ስለዚህ ፍቅር ዲዛይን ሰመረና ቤቲ ሀበሻ ካላችሁ ግቡ። ሄቨንም ነጋዴ ስለሆነች ሐሳብ ካላት ትስጥና እሷም ትወረድ። ግቡ ካላችሁ ጋይስ ግቡ ጋይስ ካላችሁ ግቡ። ሙኒቴ ደውይላችሁ። እኔ ሁሉም ቁጥር የለኝም። መሲ በውስጥ ላኪልኝ። መሲ ስጪ ቁጥራቸው። እኛ እንደዚህ ነን ብላችሁ ያላችሁ ሁሉ ቶሎ ካልመጣችሁ እዚህ ጋር ቁጥራችሁን እንናገራለን፣ የንግድ ቦታችሁን እንናገራለን። ምክንያቱም ማንንም አጣምዳችሁ ወደ ኋላ ዞር አትሉ። መሲ ስጪ ቁጥር የፍቅር ነበር እኮ ያኔ እኛ ድምጻቸውን ለማቅረብ ነበር አይደለ? የማከብረህ ኤቴሽ ዲሊቨሪ ገና ከመጣ ጀምሮ ሀዊ ስታስተዋውቀው ነው ያየሁትኝ። ከመጣም ጀምሮ እኛ ሀበሻ ነጋዴዎች የሀበሻ ዲሊቨሪ ድርጅት እንፈልጋለን። አብዛኞቹ የኛ ኦርደር የሚያደርጉት ሀበሾች ስለሆኑ ማለት ነው። እና ስትመጣን በደስታ ነው የተቀበልኩትኝ። ለመግባትም በጣም ብዙ ጊዜ ለምኜክ ነው እራሱ የገባሁት ማለት ነው። መጀመሪያ ጊዜ ስትቀበሉኝ ደረሰኝ ይመጣልሻል ተብዬ እንኳን ማስታወቂያ ሰርቼ በጣም የብዙ ልጆች ኦርደር ተቀብዬ ደረሰኝ ሳይመጣልኝ 1 ወር ነው የቆየው። ኢብን ላንተ ስጽፍልህ ነበር፣ አረ የብዙ ልጆች እኮ ኦርደር ተቀብያለሁኝ ወይ ሪሲት ስጡኝ ምን ላድርጋቸው ያልኩኝ ሁሉ ላንተ ጽፌልካለሁ። ግን ያን የተቀበልኩትን ኦርደር 3 ቀን 4 ቀን ጠብቄ ልጆቹ ሲያስቸግሩኝ ቀጥታ ነው ያወጣሁት በሌላ ድርጅት ማለት ነው። እስካሁን ድረስ ራሱ ለምን ካርድ አላመጣሽልኝም ያለች መጨቀጨቀኝ ልጅ አለች። መጀመሪያ አካባቢ ድርጅታችሁ ላይ ክፍተት ነበረ። ኢብን ከተቀበላችሁኝ ጊዜ ላይ ማለት ነው ሳንቲም አይመጣልንም። አዎ አይመጣልንም ለረጅም ጊዜ 20 ቀን የማይመጣልን ጊዜ አለ፣ 15 ቀን። አሁን ግን እየተስተካከለ ነው። አንተ የማኔጅመንቱን ጉዳይ ስለ ድርጅት በደንብ ታውቃለህ ወይ? ይሄንን ጥያቄ ብቻ እንድትጠይቁልኝ ፈልጋለሁ። ታውቃለህ ወይ ስለ ድርጅቱ፣ ስለ ልጆቹ፣ ስለ ማኔጅ ስለሚያደርጉት ታውቃለህ ወይ? ስለ ሹፌሩ ኢብን ዲሊቨሪዎች የሚያደርሱት ማለት ነው። በቅርብ ጊዜ በጣም አንድ ዲሊቨሪ ዲስሪስፔክት አድርጎኝ አልቅሼ ሁሉ ማኔጀሩን ያወራሁት ጊዜ ነበረ። ሹፌሮቹ በጣም ነው ዲስሪስፔክት የሚያደርጉት ልጆቹን ኦርደር ሲያደርሱ። በዚህ ዙሪያ አንተ ታውቃለህ ወይ ስለ ድርጅቱ በደንብ? ማለት አሁን ሰሞኑን ሌላ ካርድ እየተሰራ ነው፣ እንዲሁም ደግሞ በሌላ በኢቲኤች ስም በሌላ እንትን እያወጣችሁ ነው እየተባለ ስለሆነ ነጋዴዎች የኛን የነጋዴዎችን ሐሳብ የምታዳምጥበት ወይ የሆነ እንትን ክፈት እና የኛንም ሐሳብ ስማን። አንድ ሰው እኮ ሌላ መንገድ የሚፈልገው እዚህ ጋር የሆነ ነገር ሲኖር ነው። የሆነ ክፍተት ካለ ሌላ መንገድ ይፈልጋልኝ። ለምን እነዚህ ነጋዴዎች ሌላ መንገድ ሌላ አማራጮችን እየተጠቀሙ ያሉበት ለምንድን ነው? ኢብን ዲሊቨሪ ስናወጣ በፓኪስታንም ሆነ በምንም ሆነ 25 ድራም ከፍለን ነው። አንተም ጋር 25 ድራም ከፍለም ነው። በሌላ በፓኪስታን አረበኛ በሚናገር ከማውጣት ይልቅ እኔ በሀበሻ ባወጣ ይቀለኛል። ምክንያቱም አግባብቶ በስነ ስርዓት ስለሚሰጥ ማለት ነው። ግን ዲሊቨሪዎች ላይ በጣም ችግር አለ። እንደነገርኩ ይድረሳ አላቅም። በጣም አልቅሼ ሁላ ቮይስ የላኩታለኝ። በጣም ዲስሪስፔክት አድርጎኝ በርግጥ እንደሱም አውርቶት ልጁን ይቅርታ ጠይቆኛል። አሁን ላይ ድርጅቱ እየተስተካከለ ነው። እኔ በአሁን ላይ ምንም ሐሳብ የለብኝም። በፊት 15 ቀን 20 ቀን የሚቆየው አሁን 5 ቀን 6 ቀን ነው እንትን የሚለው። አንድ ነገር ልንገርክ፣ 7ኛ ወር ያወጣሁት ኦርደር ብር ማለት ነው 7ኛ ወር በቀን 5 ያወጣሁት ብር አሁን የተሰጠኝ ወረቀቱ ጠፍቷል። አንዴ ደግሞ አንድ ወረቀቱ ጠፍቷል ይሉኛል። አንዴ ደግሞ እንዴት ይጠፋልኝ? የተሳሳተ ብር ላኩልኝ፣ የሌላ ሰው ብር ማለት ነው። ያ የኔ ብር አይደለም ብዬ ወደው ነው የመለስኩላቸው። ከዛ በኋላ ያኛው ብር አልመጣልኝም። ብዙ ጊዜ ጠየቅኩ። በጣም በተደጋጋሚ እየደወልኩ ጠይቃለሁኝ። 2 ወር ነው 3 ወር ቆይቶ 2 ወር ኦልሞስት ቆይቶ ነው ከዛ በኋላ በራሳቸው መንገድ ሰርተው ይላኩልኝ። እንደዚህ አይነት ክፍተቶች አሉ። ይሄንን ነገር አንተ ማኔጅመንትን አስተካክል። እኛ ካንተ ጎን ነን። ካንተ ጋር መስራት ነው የሚያስደስተን። የተለየ መንገድ መፍጠርም አንፈልግም። ግን የነጋዴዎችን ሐሳብ የምትሰማበት
የሆነ ወይም ደግሞ ግሩፕ ከፍተህ ሁሉንም ነጋዴዎችን ሁሉንም ከፍተህ የምታናግርበት መንገድ ፍጠር። ከኛ ጋር ግንኙነት የምትፈጥርበት። ድርጅቱ የተቋቋመው ለስራ ነው። ሁለተኛ ነገር ደግሞ አንድ ኦርደር ከወጣ በኋላ ጠዋት ያወራቸዋል። ከልጆቹ ጋር ጠዋት ካወሩ በኋላ ማታ ነው ይዘውላቸው የሚሄዱት። እነዛ ልጆች ማታ ላይ ሲሄድ ዲሊቨሪ ካልመለሱ 25 ድራመኛ ላይ ነው የሚቆረጠው። አንድ ዲሊቨሪ ጠዋት አውርቷት ማታ ቀኑ ሙሉ ስጠብቁላ ማታ ላይ ሳያወራት ከሄደ ላትኖር ትችላለች ልጅቷ። እንደዚህ አይነት ክፍተቶች አሉ። ያንን ነገር ካስተካከልክኛ ካንተ ጋር ነን። ሌላ ዲሊቨሪ ካምፓኒ የምንጠቀምበት ምንም አይነት ምክንያት የለንም። ይሄ ነው ሐሳቤ። ሚዩት ነህ ለሰው ታንሽ 05 ቆይ አንዴ ቆይ አንቺ ስሪ ቀጥል። ወልደ ጊዮርጊስ በውስጥ መረጃ ደረሰኝ እንደማይመጡ ነገሮች አይደል? ይሄ እኮ ወልደ ጊዮርጊስ እኔ እናንተ ራሱ ስልክ እያወራን እኮ ፍለፊት መጋፈጥ እንደማይፈልጉ እኮ ነግራው በአካል ሲል አንተ ፍለፊት መጋፈጥ ስለምትፈልግ ነው የመጣው አይደለ? እኔ የቆሎ ጓደኛው ነኝ እንዴ? ስለዚህ እኔ ወልደ ጊዮርጊስ በ5000 ሰው መሃል ልንገርህ ንጹህነትህን አረጋግጫለሁ። እነሱን አምኜ ግን እኔ ኢሞሽናል ሆኜ ስለተናገርኩ በጣም ይቅርታ። እኔ ራሴን ወክዬ ማለት ነው። እነሱን አምኜ መተው እንደዚህ 80000 90000 ብለው እንትን ብለውኝ እንዴት ነጋዴዎችን ትበድላለህ ብዬ ስልክ ደውዬ ስለጮህኩብህ በጣም ይቅርታ። ከዚህ በኋላ ግን ማናችሁም ተበደልን ብላችሁ ስትመጡ ግን እዛው ራሳችሁ ቤታችሁን ከፍታችሁ እንትን በሉ። ያውም ወልደ ጊዮርጊስ በስልክ ሳገናኛችሁ ወልደ ጊዮርጊስ ፍለፊት መጋፈጥ እፈልጋለሁኝ ሲል እናንተ ግን በአካል ነበር ያላችሁ። እኔን እዚህ ጋር አጋፍጣ አንቺን ከይቅርታ ጋር ሜንሽን ነገር ልንገርቹ አትበይ። ወልደ ጊዮርጊስን በዚህ መልኩ አንቺ ገገሰሰው አንድ ሰው ነው አይደለ? ፍቅር ዲዛይን ነው መጥቶ 80000 70000 90000 ያለሽ። ስለዚህ እሱ ነው እዚህ ጋር መጥቶ አልነጋገር ያለው። የተናገረው ነገር ውሸት ከሆነ ራሱን ይውቀሰው። በጣም ነገሮች ደግሞ በህግ ሁሉ ያስጠይቃሉ። ነገር ግን እዚህ ጋር ሌሎች ሰዎች ያላቸው ነገር ካለ ከሱ ጋር ይወያያሉ። ይሄ ተናግሮ መጥቶ ደግሞ ያለውን አለማስረዳት ራሱን የቻለ የስም ማጥፋት ወንጀል ነው። ግን ብሶት ያለው ሰው ወይም ገንዘብ ያለው ሰው መጥቶ የመወያየት መብት አለው። እዚህ ጋር መጥቶ እንደዚህ ላወራህን እኮ ስራ አለኝ። መጀመሪያ ነገር እኔ ድርጅቱን ስሰራው ይሄ ዴሊቨሪ የሚሰራው እኔ ሲያዋጣኝና ሲያተርፈኝ ብቻ ነው የምሰራው። ገብቶሻል? ካላዋጣኝ ካልተመቸኝ ድርጅቱን ዘግቼ የሚያዋጣኝን ስራ ጀምራለሁ። በፈለገ ጊዜ እሱና እዚህ ብሎ ሊያወራኝ ማን ነው እሱ? እንዴት ንቀት እኮ ነው በጣም። እንዴት ነው እኔ በምን አይነት ፎርሙላ ነው የሱ ብር እኔ ጋር ተቀምጦ በሱ ብር እኔ ሐዋላ የምሰራው? ሐዋላ የሚሰራ እንዴት ምናምን ይላል። እንዴት አንዳንዴ የሆነ ሌብነት ሲኖርብሽ ዝም ብሎ ያንቀዣቅዥሻል። የምንም ብቅል የበላ ነው ምን ያስለፈልፈዋል ይባላል። ሐዋላ እየሰራበት ነው። ሐዋላና የቪዛ አይዲ የሚሰሩ እኮ እነማን እንደሆኑ ለካንስሌሽን ምን ያህል ብር እንደሚቀበሉ እኮ እናውቃለን። ማረጃ ይዞ መጥቶ እኔ ራሴ ነኝ ለምኜ እኮ የዛኔ የተከሰሰ ጊዜ ለምኜ እኮ እንዳይናገሩ ብዙ ልጆችን አፋዘግቼ ልጅን ወዳጇን ልጅን እንሳይ እንደዚህ አድርጌ ያስተውሁለት ዝም ብሎ ሲያንቀዠቅዠው ነው አሁን የመጣ ወደ እኔ ቀጥታ። እኔ ጋር ደግሞ እኔ እሱ ጋር ይጀዛ ቁጭ ብዬ ከሱ ጋር ላውራ እንዴ? በጣም ብዙ ስራ አለኝ እኮ እና የመሰላቸው ይኸውልሽ ሙኒት ይሄንን ዴሊቨሪ ስራ ስንጀምር ዴሊቨሪ የሀበሻ ልብስና የሀበሻ ቀሚስና ራሳቸው እየዞሩ ነጋዴዎችን ትናንሽ ነጋዴዎችን ኦርደር አትስጡት። የእናንተን ደንበኞች ስልክ ከያዘ በኋላ የራሱን ልብስ ቤት ሊከፍት ነው እና ስራ ከእናንተ ጋር አታስጀምሩት አሏቸው። ከዛ አይ እኛ እሱ ያመጣውን ደንበኛ ራሱ ይውሰድ፣ እኛ ችግር የለም፣ እሱ ሲመጣ ስራችን ጨምሯል፣ የጨመረው ደግሞ የራሱ ነው፣ እኛ የድላችንን አናጣም ብለው እምቢ ሲሏቸው ነው ከዛ ያንን መረጃ ስሰማ በቃ ልክ ስራ ስንጀምርኛ
ኦርደር ንግባ ዴሊቨሪ ካንተ እንጠቀም ምናምን ብለው ጥያቄ ሲቀርብ እንዳትቀበሉ አልኳቸው። እኔ ማኔጅመንት ቲም ውስጥ ያሉትን እንዳትቀበሏቸው ከሌ እንደዚህ እያሉ እየዞሩ ስም ሲያጠፉ ስለነበር አትቀበሏቸው ብዬ ሳግድ አንድ ልጅ ናት ካልተቀበልካቸው ብላ እንድቀበላቸው ያደረገች ነጋዴ። ሁላችንም መስራት አለብን። በቃ አንተ ድርጅት ነው። ድርጅት ደግሞ እነሱ እንደፈለጉ ሊያወሩ ይችላሉ። ስለዚህ አንተ እንደ ድርጅት ነው ማሰብ ያለብህ። ከሌ እንደዚህ ብሎኛል አላስገባም፣ ከሌ እንደዚህ ብሎኛል አልቀበልም አትበል ስትለኝ ደነገጥኩኝ። እንደውም እኔ እሷ ከኔ ተሽላ እንደዚህ ያለችኝ ያልኩና ክውን ያልኩኝ ማርያምን በጣም ነው ያፈርኩኝ። ከዛ ችግር የለም ተቀበሏቸው የራሳቸው ጉዳይ። አሁን ደግሞ መልክ ቀይረው ሲመጡ ነው ያናደዱ። በቃ አሁን እኔ ደግሞ እንትን አይደለም ክርስቶስ አይደለም። ይሄ ቀኝን ሲመታ ግራም ይስጣው ምናምን እኔ ጋር አይሰራ። እኔ አልፈልግም እንደዛ። እኔ የትኛው ክርስቶስ ነኝ? አንደኛ ከ7 እስከ 16 ቀን አይደለም 3 ወር 4 ወር ቢቆይ አይደንቅም። ምክንያቱም ኦርደር ያኔ ገና መጀመሪያ ስራው እንዴት እንደሚሰራ እንኳን አናውቅም። መጀመሪያ ስንመጣ ያን ያህል ደንበኛ ባንዴ ይመጣብናል ብለን አላሰብንም። ኮስሞቲክስ ሁላችሁም እዚህ ያላችሁ ልጆች እንደው ኦርደር አዛችሁኝ ያልመለስኩላችሁ ዋትስአፕ ላይ ልካችሁልኝ ያልመለስኩላችሁ አሁን ማረጋገጫ እንድትሰጡኝ እፈልጋለሁ። መጀመሪያ እንደመጣሁኝ ብዙዎች ጋር ዙር ያነጋገርኩኝ ዴሊቨር ከኛ ጋር እንዲጠቀሙ ብዙዎቹ ፍቃደኛ አልነበሩ። ከሃዊ ዲዛይን ከገኒ ፋሽን ከሃይሚ ውጪ ሃይሚ ገኒ ፋሽን የምትባል አንድ ልጅ ምንም በቃ መጀመሪያ ቀን አብራን የጀመረች ገና ስመጣ ወደ ስራው ስገባ ኮስሞቲክስ እና እንትን የሚሰሩ ልጆች እንደውሻ ነው ከቤታቸው ያስወጡኝ። አብረን እኛ ዴሊቨሪ ካምፓኒ ከፍተናል አብረን እንስራ ምናምን ብዬ ስጠይቃቸው ገስት ላይ እንዴት ብዬ ቤተ መቅደስ የገባው ውሻ እንዴት ነው የሚወጣው? ነቅለውን ያስወጡኝ ከገስት ላይ ማለት ነው። ከዛ እንደዛ ሲሆን በቃ ኮስሞቲክስ እናንተን የሚሰሩት እምቢ ያሉኝ። ስለዚህ እኔ ኮስሞቲክሱን ገበያ ገባሁና ማርኬት ገባሁና ራሴ ያመጣውና ፖስት አደረኩኝ። በቃ እኔ እሰራለሁ ሁሉ እምቢ ካሉ ኮስሞቲክስ እናንተ ነው። ልብስ ግን ሃዊ ዲዛይን ጋር ሄድኩኝ። መጀመሪያ በደንብ ማቃት የነበር ያኔ ዴሊቨሪውን ሳልጀምር ሃዊ ዲዛይን ነበር ማቀው ሚዲያ ላይ ቲክቶክ ላይ በምኑም ዝም ብሎ በጭቅጭቁም በምኑም ስለማያት መጀመሪያ ሄድኩኝ እሷ ጋር ነው። በጣም የሚገርመው ሃዊ ዲዛይን ባሏ ዴሊቨሪ ይሰራል። ሽያጭ ብቻ አይደለም ባሏ የሚሰራውን ዴሊቨሪ እየሰራ ችግር የለም ጀምር 15 ኦርደር አታጣም በቀን። እኔ ጋር 20 ኦርደር 15 ኦርደር በቀን እናወጣለን። 15 20 ኦርደር ካለ ደግሞ እንትን ካለ ደግሞ ከሌሎችም እንደዚህ እያደረግን በሰሚ እንትን